አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ When you talk about spiritual wealth, I'm the most powerful spiritualist in the world. የ2 ሚሊዮን ብር ቅናሹ ሊጠናቀቅ 10 ቀናትና 20 ደንበኞችን ብቻ እየጠበቀን ነው። በመሃል ቡልጋሪያ አፍሪካ ህብረት አጠገብ በምናስገነባው ዘመናዊ የመኖሪያ መንደር ውስጥ ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተለያዩ ካሬ ከዝቅተኛ የወለል አማራጭ ጋር አቅርበንሎታል። በካሬ 89000 ብር በ10% ቅድመ ክፍያ ከ50% የረጅም ጊዜ ባንክ ብድር ጋር ማግኘት ይችላሉ። እርሱ 40% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ እስከ 20 ዓመት የሚቆይ 50% የባንክ ብድር አዘጋጅተንሎታል። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ አሊያም በ0975 82 3817 ላይ ይደውለው። የእግዚአብሔር ሰላምታ ለሁላችሁ ይድረስ። እንዴት ናችሁ ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ I am the most powerful spiritualist in the world ብሏል የጋናው ጠንቋይ ማለት ነው። የጋናው ብላክ ማጂክ ተጠቃሚ ይሄ አስፈሪ ሰው ምንድነው? በዚህ ፊፋ ወርልድ ካፕ 2026 እየተፈጠረ ያለው ጉዳይ ማየት አለብን። በጣም ወሳኝ ነው። you see የጨለማው ስፕሪት በኳሱ ዓለም ውስጥም ተሳትፎ እያደረገ ነው ያለው ከምታስቡትና ከምትገምቱት በላይ ማለት ነው። ይሄ ጁጁጋይ ያሉ የሚጠሩት ጠንቋይ ምን አይነት ተሳትፎ አደረገ በዓለም ዋንጫው ላይ? ለጋናስ ምን ጠቀመ? ማን ላይ ምን አይነት እርግማን አደረሰ የሚለው እንደተለመደው በመረጃና በማስረጃ የምናየው ይሆናል። እስከ መርሃ ግብሩ ማብቂያው ድረስ አብራችሁን ቆዩ። መርሃ ግብሩን ሁላችሁም ላይክ አድርጉት። እንዲሁም የday 7 የዩቲዩብንም ቻናል ሰብስክራይብ በማድረግ ቤተሰቡን ሼር አድርጉት። ኮፒ ሊንክ መደረጉም እንዳይረሳ። እግር ኳስ ወዳጆችም የday 7 ቤተሰቦች እንደሆናችሁ እርግጠኛ ነኝ። ለእናንተም ይሄ በጣም ወሳኝ የሆነ መርሃ ግብር ነው። እንግዲህ ይሄ ጋናያን ዊች ወይንም የጋና ጠንቋይ ሻማ ናና ክዋኩ ቦንሳም በመባል ይታወቃል። የተረገመ ይሁን ይሄ ሰው በእግዚአብሔር ስም። ስራው የፈራረሰ ይሁን በእግዚአብሔር ስም አሜን። ለምን እንዲህ እንዳልኩ ከስሙ ጋር ተያይዞ ያለውን ርኩሰት እናየዋለን። ምንም ችግር የለምና በእንግላንድና በጋና መካከል ከሚደረገው የእግር ኳስ ጨዋታ አስቀድሞ ሃሪኬን የተባለውን የእንግላንድ ስትራይከር ወይንም አጥቂ ረግሞታል። በጣም የሚገርም ነውና እግሮቹ በስትክክል እንዳይሰሩ ጋናውያን ላይ ጎል እንዳያስቆጥር ወይንም ኳስና መረብን እንዳያገናኝ ረግሞታል ወይንም ጠንቆሎበታል ወይንም መትቶበታል፣ መተት ሰርቶበታል፣ አድርጎበታል ማለት ነው። እንደምታዩት ዴሊ ስታር ይሄ ጠንቋይ ይሄንን አለ ብሎ በጁን 20 ነው ዘገባውን ያወጣው ማለት ነው። ጨዋታው ደግሞ ጁን 23 ወይንም በትላንትናው ቀን በማክሰኞ ቀን ነበር ማለት ነው፣ ለሮብ ንጋት። ታዲያ የዚህ ሰው ቃል ሰርተዋል ወይ የሚለው ነው በጣም ወሳኝ ነገር። I am working on hurricane ብሎ ነበር እና አሳያቸዋለሁ እንዴት ባለ መንገድ መልኩ የሃሪኬን እግር እንዳይሰራ ወይንም ሃሪኬን ጋናውያን ላይ እንዳያገባ ሲጠነቁል ሪቹዋል ሲያደርግ እንደነበር ሰምተን እንመለስ። We see Hurricane. I tie him. Now I'm going to release Hurricane so that next match with their next match with the opponent he can score. I tie him with this one. Hurricane. እንዳያችሁት ነው አንሲስተር ላላቸው ወይንም የጥንት አማልክት ላላቸው አካላቶች፣ ዲያቲዎች፣ ጣዖቶች፣ ጎደስና ጎደሰሶች አምልኮ እያደረገ ነበር ማለት ነው። አሁን ወደ ስሙ እንምጣ። የዚህ ሰው ስም ምን ማለት ነው ወንድሞቼ? በጣም ወሳኝ ነገር ስለሆነ ማለት ነው። ስሙ እንግዲህ ናና ክዋኩ ቦንሳም ይባላል እንደምታውቁት ማለት ነው። ታዲያ ይሄ ምን ማለት ነው ሲተረጎም? ሊትራሊ ዴቪል ኦፍ ዌንስዴይ ማለት ነው። የሚገርም ነው። የረቡዕ ጠንቋይ ማለት ነው ስሙ። ለዛ ነው ስሙ
በእግዚአብሔር ስም የፈራረሰ ይሁን። ስሙ ላይ ያለው አስማት መተት በእግዚአብሔር ስም የተመታ ይሁን፣ የተረገጠ ይሁን። የተረገጠ መንፈስ ነው ይሄ ድሮ ያልኳችሁ። ገባችሁ አይደለ? እና እኔ ሃሪኬን ከባድ ጉዳት እንዲደርስበት አልፈልግም፣ ግን እኛ ላይ እግሮቹ እንዳይሰሩ ፈልጋለሁ። የጋና መረብ ላይ ከሱ እግር የተመታች ኳስ መቆጠር የለባትም የሚል ድግምት ወይንም መተት ነው እንግዲህ የሰራው ሃሪኬን ላይ። እንዳያችሁት ቪዲዮ ላይም ብዙ የጥንቁልና እቃዎች አሉ። በጣም አስፈሪ የሆነ ቤት ውስጥ ሆኖ ሃሪኬን ላይ እንዲያረጋለሁ፣ ሃሪኬንን አስሬዋለሁ፣ ሃሪኬንን ታያርጌዋለሁ ሲል የነበረው ማለት ነው። እሱን ለማስቆም ነው እንግዲህ መተት ያደረግኩት ነው ያለው። I am not wishing him serious injury. It will be just enough to stop him against my country. I will do my work so that it can help Ghana. አያቸዋል። ጋናን ለመርዳት ስራዬን ሰርቻለሁ። እሱን ለማስቆም ነው መተት ያደረግኩት እንጂ እሱ እንዲጎዳ ምናምን አልመተትኩም ብሏል። ራሱን የአፍሪካ ብቸኛ እውነተኛ ሰው፣ ብቸኛ ስፒሪቹዋሊስት፣ ብቸኛ ጠንቋይ፣ ብቸኛ መንፈሳዊ ሰው፣ ብቸኛ ተስጦ እንዳለው አድርጎ ነው የሚናገረው። ያን ካለ በኋላ ሃሪኬን በምታዩት መልኩ ባዶ ኳስ ስቷል ማለት ነው፣ ወይንም ኳሷን ወደ ላይ ሰቅሏታል ማለት ነው። እና ይሄ ብዙ እንግሊዛውያንን አንገት ያስደፋ በ86ኛው ደቂቃ ላይ የተፈጠረ ክስተት ነበር በእግር ኳሱ ዓለም ማለት ነው። እና ከሃሪኬን ይሄ አይጠበቅም ነበር። በጣም ጎበዝ ተጫዋች ከመሆኑ አንጻር፣ ፊኒሸር ከመሆኑ አንጻር አይታማም። እንዲህ ያሉ ኳሶችን ከመረብ ጋር በማገናኘት ዙሪያ ባልተለመደ ሁኔታ ግን ኳሷን ወደ ላይ ልኳታል ማለት ነው። ስለዚህ ያጠንቋይ እንደሰማችሁት እንዲጎዳ አልፈልግም፣ ብቻ ከሱ እግር የምትመታ ኳስ ግብ ውስጥ እንዳትገባ ነው ብሎ ነበር። ይሄ ነገር አፕን አድርገዋል። ከፓናማ ጋር ሲጫወቱም በዚህ መልኩ ይህንን ፓውደር፣ ይህንን ዱቄት እየበተነ ጥንቆላውን እየጠነቆለ ነበር። ይሄ የረቡ ሰይጣን የተባለ ሰው ማለት ነው ወንድሞቼ። እና በ15ኛው ደቂቃ እንዲሁም በ16ኛው ደቂቃ ካሜራዎች ወደሱ ሆነው እሱ የሚበትነውን ብላክ ማጂክ፣ እሱ የሚሰራውን ጥንቁልና ሪቹዋል እያሳዩ ነበር። እንግዲህ በክሊንሽት ነው ከዚህ በፊትም ማለትም ግብ ሳይቆጠርባት በክሊንሽት ጋና ከፓናማ 1-0 ያለቀው በ94ኛው ደቂቃ ላይ ባገቡት ጎል ማለትም ኤክስትራ ታይም፣ አዲሽናል ታይም ላይ በጭማሪ ሰዓት ላይ ግብ አስቆጥረው ነው ጋናዎች ፓናማዎችን 1-0 ወይንም 1-0 በሆነ ውጤት ያሸነፉት ማለት ነው። ታዲያ አሁንም እንደምታውቁት ከኢንግላንድ ጋር 0-0 መለየት ችሏል። አሁንም የጋና መረብ አልተደፈረም፣ በክሊንሽት ወጥታለች ማለት ነው ጋና። ኮኢንሲደንስ ነው እህት ወንድሞቼ። እና እዚህ ጋር እንደምታዩት የፓናማ ሁለት ራሱ የጋናን ባንዲራ እያውለበለበ ካካሊካ በሚለው ዘፈን እየጨፈረ እያስጨፈረ የሚያሳየው አንድ ሳይን አስ አባቭ ሰው ቢለው ይሲ የባፎሚቱን አንድ ሳይን ማለት ነውና ይህ ሰው ግልጽ ነው ከአንደር ወርልዱ ስፕሪት ጋር እንደሚሰራና ያንን የርኩሰት መንፈስ በስቴዲየም ውስጥ እየበተነ እንደነበር በግልጽ የሚታይ የሚነበብ ነው ማለት ነውና የሚገርማችሁ ነገር ጨዋታው 0-0 አልቆ ሃሪኬንም በጣም ከተበሳጨ በኋላ አብሶ ያችን ግብ ከመሳቱ አንጻር በጣም ተናዶ ከነበረ በኋላ እንግዲህ ሁለተኛ ሆናለች ጋና እኩል 4 ነጥብ ከእንግሊዝ ጋር በመጋራት ማለት ነው። በጎል ብልጫ ብቻ እንግሊዝ 2 ጎል ስላላት ጋና 1 ጎል ስላላት የደረጃ ልዩነት ተፈጥሯል እንጂ በጣም በሚገርም ሁኔታ ጋና ከፓናማ እንግዲህ 1 ድሮ እንዲሁም 1 ዊን፣ እንግሊዝም 1 ድሮ 1 ዊን አላት ማለት ነውና በዚህ ጠንቋይ ታከው ወይንም በዚህ ጠንቋይ አማካኝነት ወደ ቀጣዩ ዙር ካለፉ አንደኛም ሆኖ ሁለተኛም ሆኖ ሊሆን ይችላል ቀሪ ጨዋታዎች ቢኖሩ ይሄ ጠንቋይ በሰፊው ስሙ መነሳቱ የማይቀር ነው። አብሶ በክሊንሽት እንደዚህ የሚቀጥሉ ከሆነ ማለት ነው ወንድሞቼና በጣም የሚገርም ነው። እንግሊዞችም ባይዘዌ እንግዲህ ጉድላክ ነው ትርጉሙ ያሉትን
ጣትና ጣት በማጣመር ወይንም በማስተቃቀፍ በማስተሻሸት እንግዲህ ቋጠሯቸውን ሲያሳዩ ነበር እና እግር ኳሱ በጣም ከጊዜ ወደ ጊዜ አደገኛ የሆነ እግር ኳሱ ላይ የሚታዩ ነገሮች ዴሞኒክ እየሆኑ መጥተዋል። ወንድሞቼ 90ኛው ደቂቃ ላይ ነው እንግዲህ ይሄ የታየው ኤክስትራ ታይም ላይ ማለት ነው 6 ደቂቃ ተጨምሮ 94ኛው ደቂቃ ላይ ይሄ ነገር ታይቶ ነበር። ሁለት እንግሊዛውያን ሴቶች እንደዚህ ሲቋጥሩ ማለት ነው። የዘንድሮ የ26ቱ የፊፋ የዓለም ዋንጫ እንግዲህ ቦሪንግ ነው እየተባለ ነበር ከመጀመሩ በፊት። አሁን ግን አዝናኝም አስደንጋጭም ብዙ ኮንትሮቨርሲም የፈጠረ ሆኗል ማለት ነው። ግሩፕ ስቴጅ ከመሆኑ አንጻር ነው ሰዎች ያንን ያሉት፣ በሜክሲኮ በካናዳ እና በዩናይትድ ስቴትስ ኦፍ አሜሪካ ከመዘጋጀቱ አንጻር ማለት ነው። እና ይህ ጠንቋይ የሚገርማቸው የ2014 የብራዚሉን የዓለም ዋንጫ ጀርመን ያሸነፈችውን የዓለም ዋንጫ ማለት ነው። እዛ የዓለም ዋንጫ ላይ ክርስቲያኖ ሮናልዶ በጤናው እንዳይመጣ እንዳይሳተፍ የኒ ኢንጁሪ እንግዲህ አጋጥሞት እንደነበር ይታወቃልና እሱ ላይ 4 ውሾቼን በመጠቀም መተት አድርጌበታለሁ፣ እኛ ላይም ምንም አይነት እንግዲህ ብቃት እንዳይኖረው ከኛ ጋር ጥሩ ፐርፎርማንስ አድርጎ እንዳይወጣ በሚል በኋላ ላይ ያው 2-1 ተሸንፈዋል በፖርቹጋል። በእርግጥም ግን ለሱ የጉዳት መንስኤ ወይም ከዓለም ዋንጫው ለነበረው የክርስቲያኖ ሮናልዶ የጉልበት ጉዳት መንስኤ ይሄ ጠንቋይ እንደሆነ ይነገራል። ጠንቋዩም ይህን ከርስ አድርጎ እንደነበር በጊዜው ይነገር ነበርና ፋሲኔቲንግ ነው ወዴት እየሄደ እንዳለ እግር ኳሱ። አሁን ላይ ደግሞ እንደምታዩት ማንም አልቀረም። ፓናማ ላይ ዱቄት ሲበተን፣ ሃሪኬን ላይ እንግሊዝ ስትራይከር ላይ እንደዛ መተት ድግምት ሲሰራ ሲረገም ነበር እና እያየነው ነው። በእግዚአብሔር ስም ይፈራርስ የዲያብሎስ ስራ። የምታስታውሱ ከሆነ የዓለም ዋንጫውን መክፈቻ ኦፕኒንግ ሴሬሞኒውን ሲሰራላችሁ ምን አይነት ርኩሰቶች ታይተዋል የሚለው ማለት ነው። የቤልጅየም ብሔራዊ ቡድን እንግዲህ ይህንን ፕሮሞሽን ወይም ማስታወቂያ እንደሰራ አሳይቻችሁ ነበር። ዴቪል ኢዝ ኢን ኦል ኦፍ አስ የሚል ሰይጣን ከነሱ ጋር እንደሆነ በግልጽ የተናገሩበት፣ ደጋፊዎቹም እንደተባለው የ666 አንድ ሳይን አንድ ሲምቦል እያሳዩ የአውሬውን ሆርን ወይም የዴቪሉን ቀንድ አድርገው ቀይ በቀይ ለብሰው ካሜራው ወደ እነሱ እያሳየ ታይተዋል ማለት ነው። እና የፎቶ ተለቋል። ዩሲ እውነትም እነዚህ ሰዎች ሰይጣን ናቸው። የሰይጣን መንፈስ ሳይኖርባቸው አይቀርም። ዲያብሎስን እያስተዋወቁ እንደሆነ በግልጽ የሚታይ ነበር ማለት ነው። ዓለም ዋንጫው ላይ እንግዲህ እንዲህ ያሉ ክስተቶች እየታዩ ነው ያሉት። ገና እንግዲህ አሁን ምድብ ላይ ነው የዓለም ዋንጫው። እንግዲህ ወደ ቀጣይ ዙር እየገፋ ሲሄድ ደግሞ ኢማጂን ብዙ ክስተቶች ይፈጠራሉ ብዬ እጠብቃለሁ። እንመጣለን። በሌላ ዙር እመጣለሁ ብያችሁ ነበር። በዚህ ዙር መጥቻለሁ። በቀጣዩም ዙር ልመጣ እንደሚችል ምንም ጥርጥር የለኝም። እና ኦፕኒንግ ሴሬሞኒው ላይ እንግዲህ ዳይ ኦፍ ፎረስት፣ ዳይ ኦፍ ፕሮቪደንስ፣ ዳይ ኦፍ ኢጅፕትን ከሰሩ በኋላ መሀል ላይ እንግዲህ የዓለም ካርታ ይታያል። ያ ፍላት እርዝ ነው። ግሎቡ ወይንም ክቡ ወይንም ኳሱ የዓለም ካርታ አይደለም። ዓለምን የሚሸውዱበት ትክክለኛው ፍላት እርዝን ያሳያሉና የሚገርም ነው። ምንድን ነው? ምን አይነት ሰብሊሚናል ሜሴጅ ነው ወንድሞች? ዓለም ዝርግ ነች እያሉን እኮ ነው። እንዲህ ያሉ ትልልቅ መድረኮች ላይ ትልልቅ መልእክቶችን ያስተላልፋል። ለዛ ነው አይኖቻችሁም ልቦናችሁም አእምሯችሁም በደንብ ይሁን። የዓለም ዋንጫው ላይ ብዙ መልእክቶች ይተላለፋሉና አይተናል። የኒውክሌር ዋርኒንግ ሳይንም እንደታየ አሁን ላይ ደግሞ እንደዚህ አይነት የፍላት እርዝ ምልክቶች በየጨዋታው መጀመሪያ እየታዩ ነው ማለት ነው። ፈጣሪ ሁላችንንም ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ይጠብቀን ይሰውረን ለማለት እፈልጋለሁ። ሰላም ለእናንተ ይሁን። አበቃን።